እንዴት ነው ሀብቱን የምትወርሺው? ሰላም እንገድያ ነው። ዳጊ በሚያሳዝን ሁኔታ የብሌንን እናት አግቷታል። ያው ግን ሳይፈልግ ነው ያደረገው። ምክንያቱም እናቱን ለማግኘት ያለው አማራጭ እሷን ማገት እንደሆነ ስለተነገረው ምንም ሳያቅማማ ነው በቃ ሳይፈልግም አግቷታል። ብቻዋን አስሯታል። አፏን አፍኖ ምናምን በቃ ተገድጄ ነው ብሎ ሲያወራላት እናቱ ግን ድምፁ አውቃዋለች። ገብቷታል። ማን ግን ድምፅ ከአዲስ አልሆነብኝም ሁሉ ብላዋለች። ግን አይኗን እንደሸፈናት ነው ያለው። ያው ስራውን እንደጨረሰም ደውሎ ይናገራል። የኔን እናት ለማግኘት ስል የብሌንን እናት አላግታትም ብሎ በቃ ቢከራከረውም ግን ሊያሳምነው አልቻለም። እሱ ደግሞ እናቱንም ያው ናፍቋል። ከ18 ዓመት በኋላ ስለሆነ የሚያገኛት ስለጓጓ ምንም አይነት በቃ ማለት አትገላትም። የመግደሉን ነገር ትተነዋል። ግን አግተት ይዛታል ለትንሽ ጊዜ ስላለው በዚህ ተስማምቶ አግቷታል። ይሄም ተንከሲስ ደውሎ ለብሌን አጎት ደውሎ ነግሮታል እንዳገታት። ከዛ እሱም ለምን አገትካት ብሎ ሲጠይቀው ትጠቅመናለች ብዬ ነው፣ አይ ብናስወግዳት ይሻላል ሲለው ኖ ትጠቅመናለች፣ ምናልባት ብሌንን በእሷ አስፈራርተን ልንጠቀምባት እንችላለን ሲል አጎትየው በጣም ደስ አለው። ያደረገችውን ሁሉ ማሰብ ጀመረ። ከሰላም ጋር በወርቁ ምክንያት እሱን ልክ እንደ ወንጀለኛ ስላስደረገችው በቃ ሊበቀላት አስቧል። አገኘዋት ይችን ገረድ ብሎ በቃ በጣም ተደሰተ። የቃል ማንነት ምናልባት ሊገለጽ ይችላል። ምክንያቱም የልጅነት ጓደኛዋ አፈላልጋት ስትጠፋባት የት እንዳለች ደርሳበት ትመጣለች። ከዛም ስታንኳኳ ብሌን ትከፍትላታለች። ማን ልበል ስትላት የሚጣ ቤት ነው ስትል ማናት ሚጣት ስትል አይ ቃል ማለቴ ነው ትላታለች። አዎ የቃል ቤት ነው። ማነሽ አንቺ ስትላት የልጅነት ጓደኛዋ ነኝ ስትል በቃ ግቢ አለች ውስጥ ናት ብላ ወደ ውስጥ ታስገባታለች። ቃል እንዳየቻት ደነገጠች። ምክንያቱም ያሰበችው ነገር ምንድን ነው? የልጅነት ጓደኛዋ ስለሆነች ስለሷ ሁሉንም ነገር ታውቃለች እና በቃ ወይኔ ያስበላችን ብላ በጣም ደነገጠች። ከዛ ሄዳም ስታቅፋት በቃ በእነሱ በአራዳ ቋንቋ እንዳታስበይኝ አደራሽን፣ እዚህ ያለኝ ሌላ ማንነት ነው ትላታለች። ግን ልትረዳት አልቻለችም። ግን ሂጂ በቃ በምትላት ሰዓት ሰላም ደግሞ እንደ ድንገት አትመጣም። በቃ ግራ ገባት። ከዛ ማነሽ ስትላት የቃል ጓደኛ ነኝ ትላታለች። ከዛ ውይ የልጄ ጓደኛ ነሽ እሰይ ነይ ቀፊኛ፣ እኔ ደግሞ የቃል እናት ነኝ ትላታለች። ደነገጠችና አይታት እንዴ አለምሽ ስትል ወዲያው ቃል መሀል ገብታ በቃ አምታታችሁና ነገሩን እሷን እንደምንም ብላ ነይ ቤቱን ላስጎብኝሽ ብላ ይዛት ወጥታ እደጅ ላይ ትነግራታለች። እባክሽን እዚህ የሚያውቁኝ በሌላ ማንነት ነው እንዳታስበይኝ ስትላት ወይኔ እሺ አላወቅኩም ነበር ብላት ተመልሳ ትገባለች ወደ ውስጥ ማለት ነው። ያው ቃልም ሁሌ ጉልበቷን የምታሳየው ብሌን ላይ ነው። ብሌን ስትመጣ ከደጅ ውሃ ትደፋባታለች፣ ተናዳባታለች። ምክንያቱም አንቺ ማን ስለሆንሽ ነው? ማን ነው ፈቃድ የሰጠሽ ለቤቱ? ማንንም እንድታስወጪ እንድታስገቢ ትላታለች። ብሌንም ትደነግጣለች። የፈሰሰባትን ውሃ እየጠራረገች እንዴ ቃል የልጅነት ጓደኛዋ ነኝ ስትለኝ እኮ ነው እንድትገባ ያደረግኳት ስትል ቢሆንስ ማንን ሳታስፈቅጂ እንዴት ታስገቢያለሽ ብላ ወዲያው ደግሞ ስታስበው ጠላት ለካ ጓደኛዋ ወደ እናቷ ጋር ገብታለች። ወይኔ እቺ ልጅ ለካ ወደ ውስጥ ገባች ብላ ከብሌን ጋር ያላትንም ነገር ትውት አድርጋ እየሮጠች ወደ ቤት ትገባለች። ብሌን የደፋችባትን ውሃ ቃል ላይ የደፋችባትን ውሃ ምንም አልመሰላትም። ምክንያቱም ቀን ሙሉ ስትደውል እናቷ ስልክ አላነሳ ስላለቻት በጣም ተጨንቃለች እና እሷን ትታት የራሷ ሀሳብ ውስጥ ገብታ ቁጭ ብላ እየተብሰለሰለች እያለ ዳግም ይገባል። እንዳለ በኮፍያ ፊቱን ተሸፍኗል። ወደ ቤት ሊገባ ስል ትጠራዋለች። ከዛም አጠገቧ ሄዶ ቁጭ ይላል። ከዛም ምን ሆነሽ ነው ሲላት እሷም እናቷ ቀን ሙሉ ስትደውል ስልክ እንዳላነሳችላት ስትነግረው አይን አይኗን እያየ ዋሻት። ምክንያቱም በቃ እሱም ለእናቱ ሲል ነው ያደረገው። ያው ብሌንም ደግሞ እንድታዘን አይፈልግም። እሱ አሁን መሀል ቤት ነው የቀረው። ያሳዝናል ዳግምም ያለበት ሁኔታ። ከዛ እንደዚህ ክፉ ነገር አታስቢ፣ ምንም አትሆንም እናትሽ፣ ምናልባት ቻርጅ ዘግቶባት ይሆናል፣ እንደዚህ እያልሽ አስቢ ጥሩ ነገሩን ሲላት ብሌንም አይመስለኝም እኔ እንጃ ለምን ስልክ እንደማታነሳለኝ ብላ መጨነቋን ትነግረዋለች። እሱም ፊት ለፊት አይኗን እያየ ይዋሻታል።
ወይ ቃል ግን በጣም ተንከሴስ ናት። በቃ ብሌንን ለማስጠመድ የማታደርገው ነገር የለም፣ ግን ሁሌም ደግሞ አይሳካላትም። አሁንም ከጓደኛዋ ጋር ቁጭ ብላ ያለ አረ ምግብ ሳይቀርብ ምናምን ቆየች አይደል ስትል ሰላም አንቺ እኮ አልሰማ ብለሽኝ እንጂ ብሌን እኮ ንቀቷ በጣም እኔንማ እንዴት እንትን እንደምትለኝ ምናምን ብላ ታሳመናታለች። ከዛ እስቲ ሂጅና ጥሪያት ስትል ብድግ ትልና ከዛ ጓደኛዋን ታያለች። እናንተንማ ሁለታችሁን አብሬ ጥዬ ወጥቼ ነገሬን አላበላሽም ብላ አይ ማሚዬ አንቺ ትሻያለሽ፣ ለቁጣውም ለምኑም አንቺ ሄደሽ አናግሪያት ብላ ወደ ቦታዋ ቆጭ ትላለች። ብለሽ ነው ትልና ሰላምዬ ነገሩ አልገባትም። ቀጥ ብላ ወደ ውጭ ስትወጣ ብሌን እና ዳግም አቅፏት እንግዲህ እሱ እያጽናናት ነው ያለው። እናቷን ስላላገኘቻት ቀን ሙሉ ስትደውል አይዞሽ ምንም አትሆንም፣ ጥሩን ነገር አስቢ፣ አንቺ ጎበዝ ልጅ ነሽ ምናምን እያለ እያበረታት እያጠነከራት እቅፍ አድርጓት እሱ ምንም አስቡ አይደለም። አንደኛ ነገርም ደግሞ እናቷን እንገልባታለን ስላሉ እናትሽ ከምትሞት ያለኝ አማራጭ ይሄ ነው፣ ላንቺ ስል ነው ያደረኩት ብሎ በውስጡ እያወራ በቃ ሊያጽናናት ደገፍ አድርጓት እያለ ነው ሰላም ትወጣለች ማለት ነው። በጣም ትናደዳለች። ልጇም ደግሞ ሞቅ አርጋት አይደል የወጣች ወደች ስትወጣ ቃል ማለት ነው የውሸት ልጇ ሞቅ አድርጋታለች። አንቺ እኮ ስለማትናገሪያት ምናምን ፊት ስለመሰጫት ነው ብላታለች። ከዛ አንቺ ምን ትሰራለሽ እዚህ በአደባባይ ብልግና ትሰራላችሁ? ቢያንስ እንኳን ደበቃ አትሉ? ምን ጉድ ነው? ለምንድን እንዲህ የምታረጊ ምናምን ትላታለች። ዳግምም ሊያስረዳት ይሞክራል። ሰላም እባክሽን እንደዚህ አይደለም፣ ብሌን በጣም ጨዋ ልጅ ናት። እናቷን ማግኘት ስላልቻለች ጨንቋት ስላለ ነው ያቅፊያት ቁጭ ያልኩት እንጂ ምንም ነገር ያደረግነው ነገር የለም ብሎ ቢያስረዳትም ሰላም ግን ቁጣዋን ማብረድ አልቻለችም። ለነገሩ ምሳ ሰርተሻል? ሂጂ አቅርቢ፣ መቼም ለሚስኪኗ እናትሽ ስል አላባረረሽም ትላታለች። ብሌንም እያለቀሰች ወደ ኪችኗ ትገባለች። ዳግምም ግን የተፈረደበት ያው ከዚህ ቤት ውጣ ብዬ ካለው ቤት ክንፈልገክ ውጣ ብላ ትለዋለች። ዳግምም እሺ ብሎ ወደ ቤቱ ይገባል። ሰላምም ግን ሁለቱ ከሄዱ በኋላ ጸጽቷታል እንደዚህ ጮሃ መናገሯ። ለምንድን ነው እንደዚህ ጮህ የተናገርኳት ብላ ተጸጸተች፣ አዘነችላት። ወዲያውም ምግቡ ቀርቦላቸው እየበሉ ባለ ሰዓትም የሄለን አበላል አስገርሟታል። ሰላምን ማለት ከልጇ ጋር ጭራሽ አትገናኝም። ቃል ያው ለስራዋ ለቢዝነሷ ስትል እራሷን አስተካክላ ነው ሌላ ገጸ ባህሪ ይዛ ነው ሰላምን የቀረበቻት እንጂ ሁሉ ነገሯ እንደ ሄለን ነው። ቃልና ጓደኛዋም ከዛ ምግብ በልተው ከጨረሱ በኋላ ሰላም ትውጣና እነግርሻለሁ ብላት የነበረውን ሁሉንም ነገር እያስመሰለች እንደሆነ እዚህ ቤት ውስጥ ያለችው ሰላምም 10 ዓመት አረብ ሀገር ቆይታ እንደመጣችና ሀብቷን ልጇን ብላ ልትካፈል እዚህ ቤት እንደገባች ትነግራታለች። ከዛ እና ምን ያህል ይደርስሻል ስትላት ቃልም አይ እንዴት ምን ያህል ይደርስሻል፣ ምክንያቱም የያዘችበት አጎትየው ላይ የያዘችበት ፍላሽ ስላለ በእሱ አስፈራርታ ሁሉንም እንደምትወስድበት ትነግራታለች። ከዛ ምን ስታረጊ ነው አሁን እሱ ነገር የሚደርስሽ ማለት ፍራንኩን የምታገኙ ስትላት ሰላምን ስገላት ስትል በር ላይ ብሌን ቆማ ለካ እየሰማች ነው። ከዛ ከእጇ ላይ ማስታጠቢያው ይወድቃል። ብሌን በጣም መጠንቀቅ ነበረባት፣ ምክንያቱም በጣም ታስፈራለች። ያሉትን ነገር ከሰማች በኋላ ሸሽታ መሄድ ሲገባት እንግዲህ በድንጋጤ ያው ሰው ሲደነግጥ ምን እንደሚያደርግ አይታወቅም። ከእጇ ላይ ማስታጠቢያውም ልጧታል። በምን አይነት መንገድ ከቃል ልታመልጥ እንደምትችል አይዶን ነው። በጣም ከባድ ሁኔታ ላይ ነው ያቆመው ይሄ ሲዝን። እና ደግሞ የብሌን እናትም አሳዳጊዋ ማለት ነው በጣም በሚያሳዝን ሁኔታ አስም ስላለባት አንድ ክፍል ውስጥ አስረዋት አፏንም አይኗንም አስረዋት እጇም ሁሉ ነገር ተሳስሮ ስለሆነ ያለችው በጣም ጨንቋታል። የገባ ጊዜ እንኳን ያተንከሲስ የሚጠጣ ውሃ ስጠኝ እባክክን አስም አለብኝ እናት ካልሆነም ወይ ብላ በምትለመነው ሰዓት በሚያስጠላ ሁኔታ አፏ ላይ እያፈሰሰ እንዳትጠጣ አድርጓታል ማለት ነው። ከዛ የጭካኔው ጥግ እየሰማችው ውሃውን መሬት ላይ አፍስሶ ውሃውን ከፈለግሽ መሬት ላይ ታለልሽ ብሏት እጇን እግሯን አስሮ ውሃውን እንዴት ነው የምታገኘው ጥሏት ወጣ ማለት ነው። በጣም ነው የምታሳዝነው። እሷም አስሟ ተነስቶባት ሰዎችን ድረሱልኝ በምትል ሰዓትም ማንም ሊደርስላት አልቻለም። ምን አይነት ቦታ ውስጥ እንዳስቀመጧት በጣም ከባድ ነው። በዚህ ላይ ደግሞ በጣም ከባድ የሚያደርገው በስመ አብ ዳግም እናቱ መሆኗን ሲያቅ ምን አይነት ስሜት ሊሰማው እንደሚችል
ያ ለዳግም በጣም ከባድ ነው የሚሆንበት። እናቱን እራሱ አግቶ ለነሱ አሳልፎ መስጠቱን ሲያቅ የሚያዝን ይመስለኛል። በሚቀጥለው ክፍል እስከምንገናኝ ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ደግሞ አይረሳ። ሰላም ሁኑ። ባይ ባይ።